ክቡራን እንግዶቻችን ሱ-27 ውድ ቤተሰቦቻችን እንኳን በደህና መጣችሁ እያልኩ ዛሬ እጅግ አስገራሚና ብዙዎችን የሚያነጋግር ርዕስ ይዤላችሁ ቀርቤያለሁ። የሁለቱ ጎረቤቶች የጦር ኃይል ሚዛን ኢትዮጵያ ወይስ ኤርትራ ማን ይመዝናል? ይህ ጥያቄ በምስራቅ አፍሪካ ለረጅም ጊዜ ሲነሳ የኖረ ሲሆን ዛሬ የሁለቱን ሀገራት ወታደራዊ አቅም በዝርዝር እንቃኘዋለን። ኢትዮጵያና ኤርትራ በታሪክ በባህልና በጂኦግራፊ የተሳሰሩ ቢሆንም በመካከላቸው የነበሩት ውጥረቶችና ግጭቶች ወታደራዊ አቅማቸውን ሁሌም የትኩረት ማዕከል አድርጎታል። አሁን ላይ የትኛው ሀገር ወታደራዊ ብልጫ አለው? በአየር ኃይል፣ በእግረኛ ጦር፣ በሰው ኃይል ብዛትና በዘመናዊ የጦር መሳሪያዎች ማን የት ደርሷል? እስከ 2025 ባለው መረጃ መሰረት ያገኘናቸውን አስገራሚ እውነታዎችን ይዘንላችሁ ቀርበናል። የመጀመሪያው አጠቃላይ የወታደራዊ ደረጃና የሰው ኃይልን በተመለከተ ሲሆን እንደ ግሎባል ፋየር ፓወር ሪፖርት የ2025 መረጃ መሰረት ኢትዮጵያ ከ145 የዓለም ሀገራት መካከል በወታደራዊ አቅሟ 52ኛ ደረጃ ላይ ትገኛለች። ይህም በአፍሪካ ውስጥ ካሉ ጠንካራ ኃይሎች አንዷ እንደሆነች ያሳያል። በሌላ በኩል ኤርትራ ከ77ኛ እስከ 120ኛ ባለው ደረጃ ላይ ትገኛለች። ደረጃዋ በየጊዜው የሚለዋወጥ ሲሆን ይህም ከኢትዮጵያ አንጻር አነስተኛ ወታደራዊ አቅም እንዳላት ያመለክታል። የሰው ኃይል ብዛትን ስንመለከት ደግሞ ኢትዮጵያ ከ162000 እስከ 503000 የሚደርስ ንቁ የጦር ሰራዊት አላት። ከ120 ሚሊዮን በላይ ለሆነው ህዝብ ብዛቷ ይህ ቁጥር በተመጣጣኝ መልኩ ትልቅ ነው። ኤርትራን ስንመለከት ከ6 ሚሊዮን በላይ ለሆነው የህዝብ ብዛቷ ከ200,000 እስከ 350,000 የሚደርስ ንቁ ወታደር አላት። ይህ የሆነውም በግዳጅ ብሔራዊ አገልግሎት ምክንያት ሲሆን ከዓለም ከፍተኛ የሰራዊት ብዛት ያላት ሀገር እንድትሆን አስችሏታል። የኤርትራ ጦር በከፍተኛ ዲሲፕሊንና በረጅም ጊዜ የሽምቅ ውጊያ ልምድ የታነጸ ነው ተብሎ ይታሰባል። ኢትዮጵያ በሰው ኃይል ብዛትና በኢኮኖሚ አቅም የተሻለ ብትሆንም ኤርትራ ደግሞ በከፍተኛ ወታደራዊ ዝግጁነትና በታላቅ የጦር ልምድ ትታወቃለች። በአየር ኃይል የሰማይ ላይ የበላይነት ስንመለከት ደግሞ በዘመናዊ ጦርነት ዓለም የአየር ኃይል ወሳኝ ሚናን ይጫወታል። የኢትዮጵያ አየር ኃይል በ2025 ወደ 88 እና 103 የሚጠጉ ንቁ አውሮፕላኖች እንዳሉት ይገመታል። በአፍሪካ ውስጥ ካሉት ጠንካራና ልምድ ካላቸው አየር ኃይሎች አንዱ ነው። ኢትዮጵያ እንደ ሱኮይ 27፣ ሚግ 23፣ ሱኮይ 25፣ ሱኮይ 30 እና ሱኮይ 35 ያሉ እጅግ ዘመናዊ ተዋጊ ጀቶች አሏት። ከሩሲያም አዳዲስ ሱኮይ 30 ተዋጊ ጀቶች፣ ከቱርክ ደግሞ ባይራክታር አኪንጂና ቲቢቱ ድሮኖች እንዲሁም ከኢራን ሙሃጀር 6 እና ከቻይና ደግሞ ዊንግ ሎንግ የተሰኙ ድሮኖች ማግኘቷ የአየር ኃይሏን ዘመናዊነት ያሳያል። በአንጻሩ የኤርትራ አየር ኃይል የተወሰኑ አውሮፕላኖች ያሉት ሲሆን ቁጥራቸው ወደ 20 አካባቢ ይገመታል። እንደ ሚግ 29፣ ሱኮይ 27 ያሉ የድሮ የሶቪየት ዘመን ተዋጊ ጀቶች አሏት። ይሁን እንጂ እነዚህ አውሮፕላኖች የጥገና ጥረትና በዓለም አቀፍ ማዕቀቦች ምክንያት በአግባቡ አገልግሎት ላይ የመዋል አቅማቸው አጠያያቂ ነው። ኢትዮጵያ በቁጥር ብዛት በዘመናዊ አውሮፕላኖችና ድሮኖች በመታገዝ በአየር ኃይል ዘርፍ የላቀ ብልጫ አላት። ሶስተኛ፣ የምድር ኃይል ታንኮችና የታጠቁ ተሽከርካሪዎች። የኢትዮጵያ የምድር ኃይል ወደ 338 የሚጠጉ ዋና የጦር ታንኮች አሏት። እነዚህም በብዛት ቲ72 ታንኮች ሲሆኑ ቲ62 እና ቲ55 ታንኮችንም ትጠቀማለች። ከቤላሩስ ዘመናዊ ቲ72 ታንኮችን ማግኘቷም ተዘግቧል። ከታንኮች በተጨማሪ ብዙ የታጠቁ የትራንስፖርት ተሽከርካሪዎችና ከባድ መድፎች አሏት። የኤርትራ የምድር ኃይል ደግሞ በግምት ከ250 በላይ ዋና የጦር ታንኮች አሏት። ከነዚህም መካከል ቲ55፣ ቲ72 እና ኤም46 ፓተንት ታንኮች ይገኙበታል። እንደ ቢኤም1፣ ቢቲአር60 እና ቢአርዲኤም ያሉ የታጠቁ ተሽከርካሪዎችም አሏት።
ምንም እንኳን ኤርትራ ከፍተኛ ቁጥር ያላቸው ታንኮች እንዳሏት የሚነገር ቢሆንም አብዛኞቹ የድሮ የሶቪየት ዘመን ምርቶች ናቸው። ይህንን ተከትሎም በቁጥርም ሆነ በዘመናዊነት ኢትዮጵያ በምድር ኃይል ዘርፍ የተሻለ አቅም አላት። አራተኛ፣ የድሮኖች ኃይል የዘመናዊ ጦርነት ቁልፍ። በዘመናዊ ጦርነት ውስጥ የድሮኖች ሚና እጅግ ወሳኝ ሆኗል። ሀገራችን ኢትዮጵያ በዚህ ዘርፍ ከፍተኛ ኢንቨስት አድርጋለች። ከቱርክ ባይራክታር ቲቪ2፣ ከኢራን ሙሃጀር 6 እንዲሁም ከቻይና ዊንግ ሎንግን ጨምሮ በርካታ ድሮኖችን አግኝታለች። ከዚህ ባለፈም የራሷን ድሮኖች ማምረት የጀመረች ሲሆን እነዚህም በአርቲፊሻል ኢንተለጀንስ የተደገፉና የመከላከል አቅም ያላቸው ናቸው። በቅርብ ጊዜ በተደረጉ ግጭቶችም የድሮኖችን ውጤታማነት በተግባር አሳይታለች። ኤርትራን ስንመለከት የድሮን አቅም ብዙም በግልጽ የሚታወቅ አይደለም። ዘገባዎች እንደሚጠቁሙት ኤርትራ ለስለላ የሚያገለግሉ 8 የሩሲያ ካሚካዜ ድሮኖችን ማግኘቷ ተነግሯል። ይሁን እንጂ ከኢትዮጵያ አጠቃላይ የድሮን አቅም ጋር ሲነጻጸር አነስተኛ ነው። አምስተኛ፣ እግረኛ ወታደሮችና የልዩ ኃይሎች አቅም። ኢትዮጵያ ትልቅና ብዙ ልምድ ያለው ጦር አላት። የሀገሪቱ የክልል ልዩ ኃይሎች ወደ ፌዴራል ሰራዊትና ፖሊስ የማዋሃድ ሂደት ላይ ሲሆኑ ይህም የሰራዊቱን አደረጃጀት የበለጠ ወጥ ለማድረግ ያለመ ነው ተብሏል። ኤርትራ ደግሞ በግዴታ በብሔራዊ አገልግሎት ምክንያት እጅግ ብዙ ቁጥር ያለው የሰለጠነ እግረኛ ጦር አላት። እነዚህ ወታደሮች ለበርካታ አስርተ ዓመታት በዘለቀው የነጻነት ትግልና ተከታይ ግጭቶች የጠነከረ የውጊያ ልምድ አላቸው ተብሎ ይታሰባል። አንዳንድ ሚስጥራዊ መረጃዎች ኤርትራ 525 የኮማንዶ ክፍሎች እንዳሏት ቢጠቁሙም ሌሎች ምንጮች ግን ኤርትራ የተለየ ልዩ ኃይል እንደሌላት ይገልጻሉ። የኤርትራ እግረኛ ጦር የድንበር መከላከያና የሀገር ውስጥ ደህንነት ማስጠበቅ ላይ ትልቅ ሚና ይጫወታል። ሁለቱም ሀገራት በዚህ ዘርፍ ጠንካራ እግረኛ ኃይል ያላቸው ሲሆን ኤርትራ በረጅም ጊዜው የውጊያ ልምድ የጠነከረች ናት ተብሎ ይታሰባል። በአጠቃላይ ኢትዮጵያ በቁጥር ብዛት፣ በዘመናዊ የጦር መሳሪያዎች ግዥና በድሮን ቴክኖሎጂ ልማት የላቀ አቅም ያላት ሀገር ስትሆን የህዝብ ብዛቷና የኢኮኖሚ አቅሟም ይህንን ለመደገፍ ያስችሏታል። በሌላ በኩል ኤርትራ ደግሞ በውጊያ ልምድ በታነጹ እግረኛ ወታደሮቿና በግዳጅ ብሔራዊ አገልግሎት በተገኘው ከፍተኛ የሰራዊት ዝግጁነት ትታወቃለች። የሁለቱ ሀገራት ወታደራዊ ሚዛን ውስብስብ ሲሆን የጂኦፖለቲካዊ ሁኔታዎችና የቴክኖሎጂ ለውጦች ሁሌም ተለዋዋጭ ያደርጉታል። የትኛውም ወገን የላቀ ነው ለማለት አስቸጋሪ ቢሆንም እያንዳንዳቸው የየራሳቸው ጠንካራ ጎኖች አላቸው። ይህንን አስገራሚ ንጽጽር ስለተከታተላችሁን ከልብ እናመሰግናለን። ለበለጠ መረጃና ትንተናዎች ቻናላችንን ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እንገናኝ።